ጅቡቲ ከኢትዮጵያ የተነጠለች ራሷን የታለ የታሪክ አካል ያላት በራሷ የታሪክ ዑደት ውስጥም የኖረች በተቃራኒ ደግሞ ኢትዮጵያ በተለያዩ መንገዶች ጨፍልቃ ልትገዛት የምትሞክር ሀገር እንጂ የኢትዮጵያ አካል አይደለችም የሚልን አስተሳሰብ በስፋት እንዲያስፋፋ ምክንያት ሆኗል። በብዙዎቻችን የልጅነት ታሪክ ውስጥ አንድ ደጋግመን የሰማነው ጉዳይ አለ። ጅቡቲ ከኢትዮጵያ ለፈረንሳይ ተላልፋ የተከራየችው ለ99 ዓመት ብቻ ነው የሚል። የዚህ ታሪክ አቀንቃኞች ጅቡቲ የተከራየችው በ999 ፍራንክ ነው ብለውም ጽፈዋል። በተለያዩ አጋጣሚዎችም በልጅነታችን ይህንን ጉዳይ ሰምተነዋል። ይህንን መነሻ አድርገን ሂሳባዊ ስሌቱን ከሰራ ነው ጅቡቲ በየዓመቱ የተከራየችው ለፈረንሳይ በ10 ፍራንክ ነበር ማለት ነው። እንዲህ ከሆነ ጅቡቲን የሚያህል ሀገር ኢትዮጵያ ያጣችው በ10 ፍራንክ በየዓመቱ በሚታሰብ ኪራይ ውስጥ ለ99 ዓመት ብቻ ነው ብለን ልንናገር እንችላለን። ይሁንና ይህ ዓመት መቁጠር የሚጀምረው ከየት ጀምሮ ነው? በተቃራኒው ደግሞ የጅቡቲ የ99 ዓመት ኪራይ የሚያበቃውስ መቼ ነው ብሎ ማሰብ መጠየቅ የሚያስፈልግ ይመስላል። የዛሬው ፕሮግራማችን እንደተለመደው በዚህ የታሪክ እውነት ላይ ተመስርቶ ሌሎች ነገሮችን ወደ ኋላ ተንደርድሮ ለመፈተሽ ይሞክራል። አብራችሁ ነው። መስከረም ሚዲያ የዘመን ድልድይ። የጅቡቲና ኢትዮጵያ ትስስር ሲነሳ በተለይም ደግሞ ኢትዮጵያ ጅቡቲን ያካተተች ሀገር ስለመሆኗ ተደጋግሞ የሚጻፉ ሰነዶችን ስንመለከት የመጀመሪያው ቀዳሚ ሰነድ ተደርጎ ከሚወሰዱት መካከል አንዱ በአጼ ካሌብ ዘመነ መንግስት የነበረ ሰነድ ነው። በዚህ ሰነድ ላይ አጼ ካሌብ በየመን የሚገኙ ክርስቲያኖችን ለመታደግ ሰራዊታቸውን ሲያዘምቱ ይህ ሰራዊት የተነሳው ከጅቡቲ እንደሆነ በዘመኑ የነበሩ የተለያዩ ማስረጃዎችን አይቶ መናገር ይቻላል። ይህ በቀዳሚው ወይም ደግሞ በኢትዮጵያ ጥንታዊ ታሪክ ውስጥ የተገኘ የተቀመጠ ጉዳይ ነው። ነገር ግን በዛ ዘመን ብቻ ያበቃ አይደለም። በመካከለኛው ዘመን ላይም ያተኮሩ ጽሁፎችን የጻፉልን ኢትዮጵያውያን ጸሐፍት ፕሮፌሰር ታደሰ ታምራትን፣ መርዕድ ወልደአረጋይና ሌሎችን ብናነሳ በመካከለኛው ዘመንም ጅቡቲ የኢትዮጵያ አካል ስለመሆኗ ደጋግመው ጽፏል። በዚህ ጉዳይ ላይም ሰፊ ማብራሪያን አቅርበው እንመለከታለን። ይህ ጉዳይ እስከ መካከለኛው ዘመን ብቻ ሳይሆን በኋላ ላይም በኢትዮጵያ ዘመናዊ ታሪክ መባቻና ዋዜማ ላይም እንዲሁ ተመሳሳይ ነገሮችን እናገኛለን። በተለይም ደግሞ በዘመነ መሳፍንት ጊዜ ሰሜናዊ የጅቡቲ ክፍል በትግራይ ራሶችና ባላባቶች ስር፣ የደቡብ ክፍል ደግሞ በሸዋ ባላባቶች ስር ይተዳደር እንደነበር ማስረጃዎችን እናገኛለን። 1840 ላይ የነበረውን እውነታ እንኳ ብንመለከት የሰሜን ራሶች በተለይም ደግሞ የትግራይ ባላባቶች የጅቡቲ ሰሜናዊ ክፍልን ሲያስተዳድሩ እንደነበር የተለያዩ ጽሁፋዊ መረጃዎችን ከተለያዩ የሀገር አሳሾች ላይ እናገኛለን። በተመሳሳይም ወደ ኋላ ተመልሰን በዚሁ በዘመነ መሳፍንት ዘመን ላይ የነበረውን ከተመለከት የሸዋ ባላባቶች በተለይም ደግሞ ንጉሥ ሳህለ ሥላሴ ደቡባዊውን የጅቡቲ ክፍል ያስተዳድሩ እንደነበረ ተደጋግሞ ተጽፎ እንመለከታለን። በነገራችን ላይ ንጉሥ ሳህለ ሥላሴ ከፈረንሳዮችም ጋር አንድ ስምምነት አድርገው ስለመገኘታቸው የታሪክ ሰነዶች ላይ ተቀምጦ የምናገኘው እውነት ነው። የንጉሥ ሳህለ ሥላሴና የፈረንሳዮች ስምምነት ፈረንሳዮቹ ኢትዮጵያ ውስጥ በተለይም ደግሞ በሸዋ ግዛቶች ውስጥ መሬት መግዛት እንዲችሉ የሚፈቅድ ሲሆን በተመሳሳይ የኢትዮጵያ መንግስት ደግሞ በተለይም ንጉሥ ሳህለ ሥላሴ ወደ ኢየሩሳሌም የሚጓዙ ኢትዮጵያውያን ሁሉ በፈረንሳይ ጥበቃ እንዲደረግላቸው ስለመጠየቃቸውና ይህንንም ፈረንሳይ ስለመፍቀዷ ስምምነቱ ላይ ሰፍሮ እናገኘዋለን። የሚገርመው ግን በጊዜው ፈረንሳይ ምንም አይነት በኢየሩሳሌም ላይ ስልጣን የሌላት አገር መሆኗ ነው። እንዲህ ከሆነ እውነታው የፈረንሳይ መንግስት በጊዜው በሸዋ ባላባቶች ጋር ያደረገው ስምምነት የማጭበርበር እንጂ እውነተኛ የታሪክ መሰረት የነበረው ነው ብሎ ለመናገር ያዳግታል። ከ1840 በኋላ በተለይም ደግሞ የኢትዮጵያ ዘመናዊ ታሪክ ምስረታን ተከትሎ በነበረው የታሪክ ሂደት ውስጥም ጅቡቲ የኢትዮጵያ አካል መሆኗ ብዙ የሚያጠራጥር አይደለም። ከአጼ ቴዎድሮስ እስከ አጼ ምኒልክ የነበሩትን ዘመናት ብንመለከት እንኳ በሁሉም መሪዎች ውስጥ የጅቡቲ የታሪክ ድርሻ በተደጋጋሚ ሲነሳ ተመልክተናል። በተለይም ደግሞ የኢትዮጵያ የጠረፍ በጊዜው አነጋገር የጠረፍ የኋላው ንግግር ደግሞ በወሰን ጉዳይ ላይ የሚደረጉ ምልልሶች፣ ዓለም አቀፍ ደብዳቤዎችን ከተመለከትናቸው የኢትዮጵያ ድንበር እስከ ቀይ ባህር ድረስ መሆኑን በተለያዩ ማስረጃዎች መናገር ይቻላል።
ከዚህ በኋላ በተለይም ደግሞ ዘመናዊ የኢትዮጵያ ታሪክ ወደፊት መራመድ ከጀመረ በኋላ ግን የጅቡቲ የኢትዮጵያ አካልነት ጉዳይ ጥያቄ ውስጥ ሲገባ እንመለከተዋለን። ይህ ለምን ሆነ የሚለው የዛሬው ፕሮግራማችን መሰረታዊ ጉዳይ ነው። ይህንን ለማየት አንድ መሰረታዊ ጉዳይ ማንሳት አስፈላጊ ይመስለኛል። እሱም ደግሞ የሱዌዝ ካናል መመስረት ነው። በ1861 ሱዌዝ ካናል ከተመሰረተ በኋላ እንግሊዛውያን በተለይም ደግሞ በቀይ ባህር ዳርቻና በሜዲትራኒያን አካባቢ የባህር ዳርቻዎችን ለመቆጣጠር የሰፋ እንቅስቃሴን ያደርጉ ነበር። ይህንን የእንግሊዝ እንቅስቃሴ ተከትሎ ዋናዋ የእንግሊዝ ተፎካካሪ የሆነችው ፈረንሳይም በተመሳሳይ እዚሁ አካባቢ ላይ ሌሎች ቦታዎችን፣ ሌሎች የባህር ዳርቻዎችን ለመቆጣጠር እንቅስቃሴ ትጀምራለች። ይህን ተከትሎ ነው እንግዲህ የፈረንሳይና የኢትዮጵያ ግንኙነት በተለይም ደግሞ የጅቡቲ ቀስ በቀስ ከኢትዮጵያ የመነጠል የታሪክ እውነት የሚጀምረው። ፈረንሳዮች ከእንግሊዝ በተቃራኒ የተለያዩ ስፍራዎችን ለመቆጣጠር ሙከራ ሲያደርጉ በጣም አስፈላጊ ሆኖ ያገኙት ቦታ ባብ ኤል መንደብ የተሰኘውን አካባቢ ነው። ዛሬ በጅቡቲና በየመን አካባቢ የሚንቀሳቀሱ የተለያዩ አማጽያን የተቆጣጠሩትን ቦታዎችንም ፈረንሳይ የግሏ ለማድረግ ብዙ እንቅስቃሴ ስለማድረጓ ተጽፎ እንመለከታለን። ይህን ተከትሎ ፈረንሳዮች ሁለት እቅድ አዘጋጅተው ነበር። የመጀመሪያው የፈረንሳይ ዜጎች ቀደም ብለን በጠቀስነው ሕግ መሰረት ከኢትዮጵያውያን በተለይም ደግሞ ከአፋር የጎሳ መሪዎች መሬትን እንዲገዙ በተለያዩ መንገዶች መገፋፋትና እነሱ የገዙትን መሬት በፈረንሳይ ይዞታ ስር ለማጠቃለል መሞከር ነበር። ከዚህ በተቃራኒው ደግሞ ፈረንሳይ ራሷ ከኢትዮጵያ መንግስት ጋር በተለያዩ ስምምነቶች መሬትን ለማግኘት ሙከራ አድርጋለች። ይሁንና ይህ ከሉዓላዊነት አንጻር ብዙ የሚቻል አልነበረም። ስለዚህ የመጀመሪያው እቅዷ ተሳክቶ በዘመኑ ከኢትዮጵያውያን የጎሳ ባላባቶች ጅቡቲ አቅራቢያ ያሉ የወደብ አካባቢዎችን የፈረንሳይ ዜጎች ለመግዛት ሙከራ አድርገዋል። ይህ ሙከራ ትልቁ ስኬታማ እርምጃ ተደርጎ የተወሰደለት ሙሴ ላኮምቦ የተባለ ሰው የመጀመሪያውን በጅቡቲ ወደብ አካባቢ የሚገኝን መሬት ከጎሳ መሪዎቹ መግዛቱ ነው። ሙሴ ላኮምቦ ይህንን መሬት የገዛው በ999 ፍራንክ ሲሆን የተከራየው ደግሞ ለ99 ዓመታት ነበር። በዛሬ ዘመን አውድ ከተመለከት ነው ሙሴ ላኮምቦ ከነዚህ የጎሳ መሪዎች ይህንን መሬት የወሰደው በሊዝ ነበር ብሎ መናገር ይቻላል። በነገራችን ላይ ፕሮግራማችን ስንጀምር ያነሳ ነው የ99 ዓመት የህዝብ ታሪክ ጉዳይ መነሻው እዚህ ላይ ነው። ኢትዮጵያ ጅቡቲን ለፈረንሳይ አሳልፋ የሰጠችው ለ99 ዓመታት ብቻ ነው ተብሎ የሚታመነው ይህንን የስምምነት መነሻ በመውሰድ ነው። በዚህ ዘመን ቀደም ብለን እንደጠቀስነው ደግሞ ተላልፎ የተሰጠውም በ999 ፍራንክ በዓመት በ10 ብር በሚታሰብ ገንዘብ ነበር ብሎ መናገር ይቻላል። ስለዚህ ፈረንሳይ በተወሰነ መልኩ ለጅቡቲ ተላልፋ የተሰጠችው በመጀመሪያው የውል ስምምነት መሰረት በ999 ፍራንክ ለ99 ዓመታት ብቻ ነበር። ግን ይህ ስምምነት መንግስታዊ ስላልነበረ የሚያዝ አይደለም። በሁለቱ ሀገራት መካከል ላለ ግንኙነትም መሰረት ተደርጎ ወይም ደግሞ ለቅራኔም መነሻ ተደርጎ ሲጻፍ ተመልክተን አናውቅም። በህዝብ ታሪክ ውስጥ ግን ተደጋግሞ ይህ የጅቡቲ ለ99 ዓመት የመጓዝ ጉዳይ ወይም ደግሞ በ99 ዓመታት ውስጥ በውሰት መሄዷ በብድር መጓዟ አንድ ቀንም ትመጣለች ተብሎ መታሰቡ ብዙ ሲወራበት ቆይቷል። ፈረንሳይ በሙሴ ላኮምቦ አማካይነት በጅቡቲ የጠረፍ አካባቢዎች መሬት ካገኘች በኋላ ይህንኑ የመሬት ይዞታ ለማስፋት ሙከራ አድርጋለች። በሚገርም ሁኔታ ግን ላኮምቦ የገዛውን መሬት የፈረንሳይ በምጽዋ የሚገኘው ቆንጽል መሬቱን ለግሉ ለማድረግ ፍላጎት አለማሳየቱ ነው። በኋላ ላይ በብዙ ድርድርና በብዙ ውይይት ይህንኑ መሬት ፈረንሳዮች ወደ ራሳቸው ለማካተት ሙከራ አድርገዋል። ከዚህ በኋላም አስቀድመን ባነሳነው እቅድ መሰረት በተለያዩ ግለሰቦች አማካኝነት ፈረንሳይ አካባቢ የነበሩ መሬቶችን ከጎሳ መሪዎች በመግዛት ለራሳቸው እያደረጉ ለመጓዝ ሙከራዎችን አድርገዋል። በዚህ በኩል ሌላው ተጨማሪ እድል ተደርጎ የሚወሰደውና ሰፊ መሬትን በማግኘት በኩል ስኬታማ ተብሎ የሚጠቀሰው ጊዜው በነበሩት መሐመድ አሊ ቤን በተሰኙ ሰው በኩል የተሸጠው ሰፊው የጅቡቲ ግዛት ነው።
ይህንን ግዛት በጊዜ የነበረው የፈረንሳይ መንግስት በዜጎቹ በኩል ከገዛ በኋላ ቀጣዩ እርምጃ ያደረገው ይህንን የያዘውን መንግስት የኢትዮጵያ መንግስት እውቅና እንዲሰጠው የያዝናቸው መሬቶች የኢትዮጵያ መንግስት እውቅና ሰጥቷቸው ፈረንሳይ ልታስተዳድረው ይገባል የሚልን ጥያቄ ነበር። በጊዜው ያስገራሚው ነገር የኢትዮጵያ መንግስት እምቢ ማለት ወይም ደግሞ የመከልከል ስልጣን ነበረው ብሎ መናገሩ ድፍረት መሆኑ ነው። በተግባር በታሪክም የታየው እሱ ነው። ረጅሙን ዘመን የኢትዮጵያን እውነታ ከተመለከት ነው ከዘመነ መሳፍንት ጀምሮ በተለያዩ አጋጣሚዎች የውስጥ ፖለቲካ ሽኩቻው፣ ከዛ ውጭ ደግሞ በውጩ ዓለም የነበረው በኢትዮጵያ ላይ የደርስ የነበረው ጫናም በተመሳሳይ የኢትዮጵያ መንግስት የፈረንሳይን ጥያቄ አይሆንም ብሎ ለመከላከል እድልን ነፍጎታል ብሎ መናገር ይቻላል። በዚህ በኩል በተለይም የማሃዲስቶች መስፋፋት፣ የግብፅ ተደጋጋሚ ትንኮሳ፣ ከዛም በኋላ ደግሞ ጣሊያን በተለያዩ አቅጣጫዎች ኢትዮጵያን እየወረረች እየከበበች ለመሄድ መሞከሯ ትልቁን ድርሻ ይይዛል። በተለይም በዚህ ዘመን ወይም ደግሞ በዳግማዊ ምኒልክ ዘመን ፈረንሳውያን ሰፊ መሬትን እየገዙ ወይም ደግሞ ግዛታቸውን እያስፋፉ በሄዱበት ጊዜ የዳግማዊ ምኒልክ አስተዳደር አይሆንም ብሎ ፈረንሳይን የመከልከል ጉልበት አልነበረው። ለዚህ ደግሞ አንዱና ትልቁ ጉዳይ ከሁለት ጠላት ሀገራትን ማፍራት አስፈላጊ አይደለም ብሎ መወሰኑ ይመስላል። በጊዜው በዳግማዊ ምኒልክና በመንግስታቸው በኩል የተያዘው አቋም ጣሊያንም ሆነ ፈረንሳይ በተመሳሳይ ጊዜ ጥቃት የሚሰነዝሩ ከሆነ የኢትዮጵያ ሕልውና ያበቃል። በመሆኑም ቢያንስ አንዳቸውን ለማዳንና ለሌላ ጊዜ ለማሻገር በረጅም ጊዜ እቅድ ውስጥም መሬታችን መልሰ የምናገኝበት መንገድ ካለ እሱን ታሳቢ ማድረግ ያስፈልጋል የሚል አቋም ነበራቸው። በመሆኑ የቅርብ ጠላት የሆነችውን ጣሊያንን በማስቀደም የፈረንሳይን ጉዳይ ደግሞ ለነጋ ማቋየቱን የዳግማዊ ምኒልክ መንግስት ይወስናል። በዚህ በኩል አንድ ሌላ ተጨማሪ ትልቅ ጉዳይ ማንሳት ያስፈልጋል። በተለይም ፈረንሳዮቹ ጥያቄውን ለማቅረብ የመረጡት ጊዜ ነው። ፈረንሳዮች በዜጎቻችን የተገዛው መሬት ኢትዮጵያ እውቅና ሰጥታው እኛ ልናስተዳድረው ይገባል የሚልን ሀሳብ ያነሱት በአድዋ ጦርነት ዋዜማ ላይ ነው። በዚህ ወቅት ደግሞ ኢትዮጵያ የጦር መሳሪያ ለማግኘት ትልቅ እንቅስቃሴ የምታደርግበት ዘመን ነበር። ይህን መሳሪያ ለማግኘት ደግሞ የፈረንሳይ ድጋፍ እጅግ አስፈላጊ ነው። በመሆኑ የዳግማዊ ምኒልክ አስተዳደር የፈረንሳይ ጥያቄን ተቀብሎ ፈረንሳውያን የገዙት መሬት በፈረንሳይ መንግስት እውቅና ስር እንዲተዳደር ትልቁንና ታሪክ የማይረሳውን ውሳኔ ወስኗል። ይህም ሆኖ ግን ትልቁ የመንደርደሪያ ጉዳይ የሚሆነው የኢትዮጵያ የህልውና ጉዳይና በሁለቱ ሀገራት መካከል ተወጥራ መያዟ መሆኑን ማስታወስ ያስፈልጋል። የዳግማዊ ምኒልክ መንግስት በፖለቲካል አጣብቂኝ ውስጥ ነው የፈረንሳይ ዜጎች ለያዟቸው መሬቶች በተለይም ደግሞ በፈረንሳይ ስር እንዲተዳደር እውቅና ከሰጠ በኋላ በነበሩት ዓመታት ውስጥም የኢትዮጵያ የውስጥም ሆነ የውጭ ፖለቲካ ጫና እየተቃለለ የሚሄድ አልነበረም። በተለይም ደግሞ ከዚህ ጋር ተያይዘው አስቀድመን ያነሳ ነው የጣሊያን ትንኮሳ በኋላም ደግሞ በአድዋ ጦርነት ላይ ጉዳዩን እያሰፉት ሂደው ወደ ለየለት ጦርነት መግባታቸው የኢትዮጵያን አማራጭ ሀሳቦች ለመድፈቅ ትልቁን ድርሻ ያዘ ተደርጎ ይወሰዳል። ይህን ተከትሎም ዳግማዊ ምኒልክ በዘመኑ አንድ ደብዳቤን ለፈረንሳይ መንግስት ጽፈው ነበር። በዚህ ደብዳቤያቸው ላይ የጅቡቲና በተለይም ደግሞ የኢትዮጵያ ጠረፋማ አካባቢዎች አስቀድሞ በአረቦች ቁጥጥር ስር በኋላ ደግሞ በእናንተ በወንድሞቻችን በክርስቲያኖች ቁጥጥር ስር ወድቋልና ቢያንስ እናንተ መምጣታችሁ ለእኛ የተሻለ ነው። ይሁንና ይህንን የያዛችሁትን ጠረፋማ አካባቢ ለሌላ ሶስተኛ ሀገር አሳልፋችሁ እንዳሰጡብን የሚል የአደራ መልእክትን ለፈረንሳይ ልከዋል። ፈረንሳይም በዚህ ዘመን ላይ ለሌላ ሶስተኛ ሀገር መሬቱን አሳልፋ ላለመስጠት ወይንም ደግሞ የዛሬዋን ጅቡቲ ለሌላ ሶስተኛ ሀገርም ሆነ እሷ ለቃ በምትወጣ ሰዓት ነፃነቷን ላለማወጅ ተስማምታ ከምኒልክ ጋራ እነዚህን መሬቶች ለመቆጣጠር በቅታለች። 1889 ዓ.ም ላይ የአድዋ ጦርነት ከተካሄደ ከአንድ ዓመት በኋላ ጅቡቲና ኢትዮጵያ በመንግስት ደረጃ ሌላ ስምምነትን አድርገዋል። ይህ ስምምነት ረጅሙን የጅቡቲ ሀገርነት ምስረታ ታሪክ ያዋለደ ነው ብሎ የሚጽፉ የታሪክ ሰዎች በርካታ ናቸው። ዳግማዊ ምኒልክ በዚህ ዘመን ላይ የፈረንሳይ መንግስት ጅቡቲን እንዲያስተዳድር ፍቃድ ሰጥተዋል። ይህም ፍቃድ ቢሆን ግን አስቀድመን እንዳልነው ከተለያዩ የፖለቲካ ጫናዎች ጋር ተያይዞ የመጣ መሆኑ የሚካድ አይደለም።
በመሆኑም በኢትዮጵያ ታሪክ ውስጥ የጅቡቲና ኢትዮጵያ መነጣጠል፣ በሌላ መልኩ ደግሞ ጅቡቲ ለፈረንሳይ የተዳረችበት የታሪክ መነሻ ነጥብ የ1889 የውል ስምምነት ተደርጎ ይወሰዳል። በነገራችን ላይ ይህ የውል ስምምነት ለረጅም ዘመናት ኢትዮጵያ የተከተለችውን የውጭ ጉዳይ ፖሊሲም በማዋለድ በኩል ትልቅ ሚና ነበረው። ይህ የውጭ ጉዳይ ፖሊሲ ኢትዮጵያ አንድ ቀን ፈረንሳይ ለቃ ስትወጣ ጅቡቲን የግል ያደርጋለሁ የሚልን አቋም የያዘችበት ነበር። በመሆኑም እስከ ንጉሥ ቀዳማዊ ኃይለ ሥላሴ ድረስ የነበረው የታሪክ ሂደት በዋናነት በዚህ የተቃኘና ይህንን የውጭ ጉዳይ መርህ የተከተለ ነበር ብሎ መናገር ይቻላል። ስለዚህም የተለያዩ የፖለቲካ ትኩሳቶችም ይሁን የተለያዩ ስርዓቶች 4 ኪሎ ቤተ መንግስት ቢገቡ እንኳን የጅቡቲ አቋማቸው ፈረንሳይ የቀይ ግዛት ውሏን ጨርሳ ስትወጣ ወይም ደግሞ ጅቡቲን ለቃ በምትወጣ ሰዓት ኢትዮጵያ መልሳ ታገኛታለች የሚለውን የ1889ን ውል መነሻ አድርገው ለመከራከር እንደሚሞክሩ እርግጠኛ ነበሩ። ግን የጅቡቲ የውስጥ ፖለቲካና ሌሎች ከባቢያዊ ሁኔታዎች የጅቡቲን ዕጣ ፈንታ በኢትዮጵያ እጅ ላይ ብቻ እንዳይሆኑ አድርጓል ብለን ልንናገር እንችላለን። ይህ ከባቢያዊ ሁኔታና በተለይም ደግሞ የጅቡቲ የውስጥ ፖለቲካ ጉዳይን ካነሳን አንዱና ትልቁ ጉዳይ ተደርጎ የሚወሰደው ፈረንሳይ ለጅቡቲያውያን የተዘዋዋሪ ራሳቸውን የማስተዳደር መብትን መፍቀዷ ነው። ይህን ተከትሎ በጅቡቲ ምክር ቤት ተዋቅሮ ጅቡቲያውያን የራሳቸው ምክር ቤት አባላት እንዲሆኑ ትልቅ ዕድል ተሰጥቷቸዋል። በዚህ ጊዜ ሁለት የፖለቲካ ኃይሎች ተፎካካሪ ሆነው በጅቡቲ ፖለቲካ ውስጥ መጥተዋል። በመጀመሪያነት ትልቅ ድርሻ ይዞ የሚገኘው በ1949 የተካሄደው የእንደራሴዎች ምክር ቤት ምርጫ ነው። በዚህ ምርጫ ላይ ሁለት ተወካዮች ትልቅ ተጽዕኖን ፈጥረው እናገኛቸዋለን። ሐሰን ጉደይሌና መሐመድ ሀርቢ የተሰኙ የፖለቲካ መሪዎች። በወቅቱ በተደረገ ምርጫ ኢትዮጵያና ፈረንሳይ የሐሰን ጉደይሌን አስተዳደርና የፖለቲካ የበላይነት ቢመኙም የተሳካለት ግን መሐመድ ሀርቢ ነበር። መሐመድ ሀርቢ ወደ ፊት መምጣቱ ግን ባልተጠበቀ ሁኔታ ለኢትዮጵያና ለፈረንሳይ አሳዛኝ የታሪክ መንገድን የከፈተ ሆኖ ተደጋግሞ ሲነሳ እናገኘዋለን። እዚህ ላይ የተለመደው የአባይ ውሃ ጉዳይ ትልቁን ድርሻ ይዛል። የገማል አብደል ናስር ወደ ስልጣን መምጣትም ሌላ ተጨማሪ ምክንያት ተደርጎ ይወሰዳል። ጥቅል ሁኔታውን ከተመለከትነው ደግሞ የአረብ ብሔርተኝነትና የግብፅ ፍላጎት እያበበ መሄድ የመሐመድ ሀርቢ ለነዚህ የፖለቲካ ኃይሎች ተገዥና የነሱ ደጋፊ መሆን ደግሞ ትልቅ ድርሻ ኑሮት እናገኛለን። በመሆኑ በዚህ የእንደራሴዎች ምክር ቤት ምርጫ ላይ መሐመድ ሀርቢ ማሸነፉን ተከትሎ ኢትዮጵያ ትፈልገው የነበረው የጅቡቲ ተመልሳ አንድ ቀን ወደ እናት ሀገሯ ትቀላቀላለች ጉዳይ መገዝገዝ ወይም ደግሞ መዳከም ጀመረ። መሐመድ ሀርቢ አስቀድመን እንዳነሳ ነው በግብፅና በአረብ ብሔርተኞች የሚታገዝ በመሆኑ ጅቡቲ ከኢትዮጵያ የተነጠለች ራሷን የታለ የታሪክ አካል ያላት በራሷ የታሪክ ዑደት ውስጥም የኖረች በተቃራኒ ደግሞ ኢትዮጵያ በተለያዩ መንገዶች ጨፍልቃ ልትገዛት የምትሞክር ሀገር እንጂ የኢትዮጵያ አካል አይደለችም የሚልን አስተሳሰብ በስፋት እንዲያስፋፋ ምክንያት ሆነዋል። በሌላ መልኩ ደግሞ የመሐመድ ሀርቢ ደጋፊዎች በጅቡቲ ፖለቲካ ውስጥ የጎላ ተሳትፎ እንዲኖራቸው እድል ፈጥሯል። በዚህ ምክንያትም ጅቡቲ ተመልሳ አንድ ቀን ትመጣለች የሚለው የኢትዮጵያ መንግስት አቋም በመሰረታዊ ጥያቄ መፈተን ጀመረ። በተለይም ደግሞ ከ1955 በኋላ የአፍሪካ አንድነት ድርጅት ሲመሰረት ኢትዮጵያ በጅቡቲ ላይ የምትከተለው አቋም ምን ሊሆን ይገባል የሚለው ነገር መሰረታዊ ጥያቄ ሆኖ በታሪክ መድረክ ላይ ወደፊት መጣ። ኢትዮጵያ የህብረቱ ያኔው የአፍሪካ አንድነት ድርጅት መስራች እንደመሆኗ መጠን በጊዜው ጅቡቲ ላይ የነበራት አቋም ጨፍልቆ ለመውሰድ ወይም ደግሞ ለራሷ ለማድረግ የሚመች አልነበረም። ቀዳማዊ ኃይለ ሥላሴ የቀይ ግዛት ፖሊሲን የሚቃወሙ በመሆናቸው ጅቡቲን ጨፍልቀው የግል ያደርጋለሁ ቢሉ ከተነሱበት መሰረታዊ ፖለቲካ መርህ ጋራ የሚጣረስ መሆኑ ግልጽ ነበር። በመሆኑ የጅቡቲ ዕጣ ፈንታ ምን ሊሆን ይገባል የሚለው ጥያቄ በ1950ዎቹ ሌላ አንገብጋቢ ጉዳይ ሆኖ በኢትዮጵያ ቤተ መንግስት ደጃፍ ላይ ደረሰ። እዚህ ዘመን ላይ ሌላንም ጉዳይ ልናነሳ እንችላለን። ሶማሊያ ከቀይ ግዛት ነፃ መውጣቷ። የሶማሊያ ነፃ መውጣት ደግሞ የሶማሊያ ብሔርተኝነት እንዲጋጋልና እንዲስፋፋ ትልቁን የታሪክ ድርሻ ተወጥቷል። ሶማሊያውያን ነፃነታቸውን ካወጁ በኋላ በአካባቢው ላይ ተነጠቅነ ያሏቸውን ሀገራት ሁሉ ለመጠቅለል ሲሞክሩ አንዷና ትልቁን ቦታ ይዛ የመጣችው ጅቡቲ ናት። ስለዚህ የሶማሊያ ብሔርተኝነት ጅቡቲን ለመጠቅለል የመጀመሪያና መሰረታዊ ጥያቄን ይዞ የአፍሪካ ህብረት ደጃፍ ላይ ደረሰ።
በዚህ ሰዓት ኢትዮጵያና ቀዳማዊ ኃይለ ሥላሴ የለም ኢትዮጵያ ጅቡቲን የመጠቅለል ፍላጎት አላት ብሎ መከራከሩ፣ በተለይም ደግሞ የጅቡቲ የውስጥ ፖለቲካ እስላማዊነትንና አረባዊነትን በሚያቀነቅን ሰዓት የእኛ ናቸው ብሎ መሟገቱ አስቻይ ነው ብለው አላመኑ። ስለዚህ የኢትዮጵያ መንግስት አንድ እርምጃ ወደኋላ ተመልሶ ሌላ አማራጭን ለማሰብ ሞከረ። የጅቡቲን የሀገርነት ምስረታ ማዘግየት ከተቻለም ደግሞ በጅቡቲ የውስጥ ፖለቲካ ውስጥ እየተቀነቀነ ያለውን አረባዊነት በማለዘብ ጅቡቲ ከፈረንሳይ ጋር የምትቀጥልበትን መንገድ መሞከር፣ ግን ደግሞ የጅቡቲ የውስጥ ፖለቲካ ኃይሎች የለም ከሶማሊያ ጋር የምንቀላቀለው ብለው የሚወስኑ ከሆነ በኃይልም ቢሆን ለማስተውና ወደ ኢትዮጵያ ለመቀላቀል መሞከርን አማራጭ አድርገው መውሰድ ጀመሩ። በዚህ ጊዜ የፈረንሳይ መንግስት አዳዲስ የሀሳብ ለውጦችን ማድረግ ሞከረ። በመላው ዓለም ላይ የነበረው የቀኝ ግዛት ዘመን እያበቃ ሲሄድም ፈረንሳይ ጅቡቲን በቀጣይነት ምን ላደርግ እችላለሁ የሚለው ጉዳያን መሰረታዊ ጥያቄ አድርጋው መጣች። ይህን ተከትሎ ጅቡታውያን የራሳቸውን እድል በራሳቸው እንዲወስኑ የመጀመሪያው ትልቁ በር ተከፈተ። በህዝበ ውሳኔም የጅቡቲ ጣፋንታ ከፈረንሳይ ጋር መቀጠል ወይንስ ራስን ችሎ በአገርነት መቀጠል መመስረት የሚለው የህዝበ ውሳኔ ሀሳብ ከፊታቸው ተቀመጠ። ኢትዮጵያ በዚህ ጊዜ አንድ ሌላ ተጨማሪ አማራጭን ለመውሰድ ሞክራ ነበር። ይህ አማራጭ ጅቡቲ በምታደርገው ህዝበ ውሳኔ ላይ በተቻለ መጠን የኢትዮጵያን ጥቅም የሚያስጠብቅን አማራጭ እንዲከተሉ ማድረግ ነበር። በጊዜው የፈረንሳዩ ፕሬዝዳንትም ይህንን የኢትዮጵያ አቋም ይደግፉ እንደነበረ ተደጋግሞ ተጽፎ እንመለከታለን። ፈረንሳዮቹ በዚህ ሰዓት በተለይም ደግሞ ለቀዳማዊ ኃይለ ሥላሴ አንድ የተለየ መረጃን ሰጥተዋቸው ነበር። እኛ ጅቡቲን መቆጣጠርና በቀጣይ በጅቡቲ ላይ የበላይነት ማይኖረን ከሆነ የኢትዮጵያ መንግስት በራሱ ጊዜ በወታደራዊ ኃይል ጅቡቲን ተቆጣጥሮ ቢያንስ በቀጣዩ ጊዜ ለምዕራቡ ዓለም ስጋት የማትሆንን ጅቡቲ መፍጠር አለበት የሚልን ምክር መክረዋል። ይህን ተከትሎ ሶስተኛ ክፍለ ጦር በጀነራል አበበ ግመዳ አማካይነት ጥናት አጥንቶ ጅቡቲን በወታደራዊ ኃይል ለመቆጣጠር ዝግጅት አድርጓል። እዚህ ውስጥ ሌሎች ሰዎችም ተሳትፎ እንደነበራቸው በኢትዮጵያ ታሪክ ላይ ምርምር ያደረጉ ሰዎች ካሰፈሯቸው ሰነዶች እንመለከታለን። እዚህ ዘመን ላይ ሰፊ ምርምርን በተለይም ደግሞ በጅቡቲ ጉዳይ ላይ ሰፋ ያለ ጥናትን ያካሄደው ዶክተር በለጠ በላቸው እንደሚያነሳው እዚህ ዘመን ላይ የነበረው የኢትዮጵያ ወታደራዊ እርምጃን የመውሰድ ተሳትፎ የተገታው የጅቡቲ ህዝበ ውሳኔ ከኢትዮጵያ ተቃራኒ ሊሆን ባለመቻሉ ነው። ይህ ማለት ጅቡቲያውያን በህዝበ ውሳኔ መሰረት ሀሳባቸውን እንዲሰጡ ሲፈቀድላቸው ውሳኔያቸው የሆነው 60 በመቶ ያህሉ ከፈረንሳይ የሞግዚት አስተዳደር ጋር መቀጠልን ነበር። በመሆኑ ጅቡቲ ራሷን የምትችልበትና በሶማሊያውያን ቁጥጥር ስር የምትሆንበት እድል ጠባብ ከሆነ የኢትዮጵያ መንግስት በፈረንሳይ ሞግዚት አስተዳደር ስር ያለችው ጅቡቲ ለእኔ ስጋት አይደለችም በሚል ይህንኑ ሀሳብ ለመቀበል በቃ። የ1950ዎቹ የጅቡቲ ሁኔታ የኢትዮጵያ የውጭ ጉዳይ ፖሊሲ በተደጋጋሚ እንዲከለስና ኢትዮጵያ በመሰረታዊነት የአቋም ለውጥ እንድታመጣን ያስገደደ ነበር። አስቀድመን እንዳልነው የአረባዊ ሁኔታው በጅቡቲ ውስጥ እየተስፋፋ መሄድና የጅቡቲ ፖለቲካ ላይ ተሳትፎ ያላቸው አካላት እየበረከቱ መጓዛቸው የኢትዮጵያ መንግስት ጅቡቲን የግሌ ናት ከማለት ይልቅ እንደ ስትራቴጂክ አጋር በመቁጠር በጅቡቲ ውስጥ የሚካሄደው ፖለቲካ ከኢትዮጵያ በተጻራሪ እንዳይጓዝ ረጅም እጁን ለማስገባት የሞከረበት ነው። ይህ ማለት በዳግማዊ ምኒልክ ጊዜ የቀረበውና እንደ ታሪክ መነሻ ተደርጎ የሚወሰደው የ99 ዓመት ጉዳይ አብቅቶ በኢትዮጵያ የውጭ ጉዳይ መርህ ደረጃ ቀዳማዊ ኃይለ ሥላሴ ሌላ አሳሳቢ ጉዳይ ገጥሟቸዋልና የመርህ ለውጥን ያካሄዱበት ተደርጎ የሚወሰድ ይመስላል። በመሆኑም ከ1959 በኋላ ጅቡቲ የፈረንሳይ የሞግዚት አስተዳደር ለመሆን ከሞከረች በኋላ ኢትዮጵያ የምትከተለው ፖሊሲ በዋነኝነት የጅቡቲ የውስጥ ፖለቲካ የኢትዮጵያን የውስጥ ፖለቲካና መሰረታዊ ጉዳዮች እንዳይደፍቅ ለማድረግ መሞከር ነበር። ይህ ፖሊሲ በቀዳማዊ ኃይለ ሥላሴ ጊዜ ብቻ ሳይሆን ከዛ በኋላ በነበሩ ስርዓቶችም ውስጥ ትልቅ ድርሻ ነበረው። ይህም በመሆኑ የጅቡቲ የኢትዮጵያ አካልነት ጉዳይ በተለያዩ የታሪክ ገፊ ምክንያቶች አብቅቶ ኢትዮጵያ የጅቡቲ የባለቤትነት ጉዳይና ጥያቄዋን ትታ የጅቡቲን ስትራቴጂክ አጋርነት በማስጠበቅና የጅቡቲ የውስጥ ፖለቲካ ጉዳይ የኢትዮጵያ ተቃራኒ እንዳይሆን
በማድረግ ላይ ብቻ አተኩራለች። ይህን ተከትሎ በደርግ ጊዜም በነበረው ሂደት ውስጥ የሶማሊያ ተስፋፊ ኃይሎች በተለይም ደግሞ የዚያድ ባሬ አስተዳደር ጅቡቲን ጨፍልቆ እንዳይወስድ ኢትዮጵያ የሚቻላትን ሁሉ ሞክራለች። ኮሎኔል መንግስቱ ኃይለማርያምና አስተዳደራቸውን በዚህ በኩል ስኬታማ ስራን ለመስራት ሞክረዋል ብሎ መናገር ይቻላል። ከዛ በኋላ የነበረውም የኢህአዴግ አስተዳደር በተመሳሳይ ይህንኑ የጅቡቲ ጉዳይ ለመመልከት የሞከረው ከቀደሙት ስርዓቶች በወረሰው ጉዳይ ላይ ወይም ደግሞ የታሪክ ሀቲት ላይ ተመስርቶ ነው ብለን ልንናገር እንችላለን። ይሄ በመሆኑም የጅቡቲ ባለቤትነት ጉዳይ በሁለት መልኮች ላይ የተንጠለጠለ ሆኖ በታሪክ ሰነዶች ላይ ተቋጭቷል ወይም ደግሞ በታሪክ ሰነዶች ላይ ከፊት ተቀምጦ ተመልክተነዋል። የመጀመሪያው ኢትዮጵያ ረጅም ዘመኗን ጅቡቲን በድጋሚ እጠቀልላለሁ ብላ የተጓዘችበት የታሪክ ዘመን ሲሆን በተቃራኒ ደግሞ ሁለተኛውና በ1950ዎቹ ከአረባዊነት ጋር ተያይዞ ከግብፅ ረጅም እጆች በተመሳሳይም ከሶማሊያ ብሔርተኝነትና የሶማሊያ ጅቡቲን ይገባኛል ጥያቄ ተከትሎ ኢትዮጵያ ወደኋላ አፈግፍጋ ጉዳዩን ከጅቡቲ ራስን የመቻል ጉዳይ ይልቅ ወይም ደግሞ ወደ ኢትዮጵያ ትመለሳለች ብሎ ተስፋ ከማድረግ ይልቅ ጅቡቲን እንደ ጎረቤት ሀገር በመቁጠር የኢትዮጵያ ጥቅም አጋር አድርጎ መውሰድ ነው። በነገራችን ላይ ጅቡቲ በእርግጥም የኢትዮጵያ ወሳኝ የልብ ትርታ አገር ተደርጋ ልትወሰድ የሚገባት ናት። ይህ ማለት 1962 ላይ በአሰብ የነበረው የነዳጅ ማጣሪያ ተሰርቶ ካለቀ በኋላ አሰብ በኢትዮጵያ ፖለቲካ ውስጥ እጅግ የጎላ የታሪክ ድርሻ አለው በሚባልበት ዘመን ላይ የነበረውን የቁጥር ስሌት ይዘን ጅቡቲን ከተመለከትን የሁለቱ የወደብ አገልግሎቶቶች የተጋነነ የቁጥር ልዩነት ነበራቸው ወይም ደግሞ የአገልግሎት ልዩነት ነበራቸው ብሎ መናገር ይቻላል። በ1962 ዓ.ም አሰብ 27 በመቶ የኢትዮጵያን የወጪና የገቢ ንግድ ሲያስተናግድ፣ በተቃራኒው ግን የጅቡቲ ወደቦች የኢትዮጵያን 49 በመቶ የወጪና ገቢ ንግድ ያስተናግዱ ነበር። በዚሁ ዘመን የምጽዋን ሚና ከተመለከትነው ከ18 በመቶ የዘለለ አልነበረም። ወደ 1975 እና ከዚህ በኋላ ወደ ነበሩት ዓመታት ከተጓዝንም የጅቡቲ ሚና እየጨመረ ሂዷል። በ1975 ዓ.ም የነበረውን ሁኔታ ከተመለከትነው ጅቡቲ 75 በመቶ የሚሆነውን የኢትዮጵያ የወጪና የገቢ ንግድ ታስተናግድ ነበር። ይህም የኢትዮጵያ የልብ ትርታ ወደቦችን የያዘች ትልቋ ሀገር መሆኗን ያስገነዝባል። በሌላ በኩል ጅቡቲ ከ40 በመቶ የሚሻገረው የአውሮፓ ነዳጅ መተላለፊያ አቅራቢያ ላይ የምትገኝ ሀገር መሆኗም ዛሬ ላይ ላለው በምስራቅ አፍሪካ ፖለቲካ ውስጥ ተፈላጊነቷ ትልቁን ሚና ተወጥቷል። ይህ የጂኦፖለቲካል ጉዳይን ካነሳን አይቀር የምስራቅ አፍሪካ የዛሬ ነባራዊ ሁኔታ በተለይም ደግሞ የመካከለኛው ምስራቅና የሀያላኑ ሀገራት በምስራቅ አፍሪካ ላይ የማንዣበብ በእነዚህ ወደቦች ላይ የበላይነታቸውን ለማረጋገጥ የሚያደርጉት ሽኩቻም ሌላው የቀጠናው ስጋት ሆኖ የሚቆጠር ይመስላል። ዛሬ በዚህ የታሪክ እውነት ውስጥ ጅቡቲ የዓለም ፖለቲካን አይኖች ከሳቡ የወደብ አካባቢዎች መካከል አንዷ ለመሆን ሞክራለች ወይም ደግሞ በቅታለች ብለን ልናገር እንችላለን። በተቃራኒ ደግሞ የኢትዮጵያ የወደብ ባለቤትነት ጉዳይ በታሪክ ፊት እያወዛገበ ይገኛል። አበቃ። መስከረም ሚዲያ የዘመን ድልድይ